ነክ ነው በስራ የመጣከው ቡና ላፍላለክ ራስክን አሞክ ነው እያለች ቡና ስታፈላለት ሳያስቡት ነው ወደዚህ አይነት ነገር የገቡት። ስታስታምመው ልጆቹን ካስተኛች በኋላ ማታ ማታ ራት ሰርታ ስታቀርብለት ይደብረው ፊልም እያየ ማታ ማታ ራት ሰጥታው ቡና እያፈላችለት በወሬ ወሬ ሲያወሩ ተላምደው እናት 7 ዓመት አረብ ሀገር ስትቆይ እነሱ ሳያስቡት ፍቅር ውስጥ ገቡ። የእነሱ ስሜት አይደለም ፍቅር ውስጥ ነው የገቡት። ፍቅር ነው የያዛቸው። ተዋደዱ፣ ተፋቀሩ። ከዛ እሷ ደግሞ ስትመጣ ምን ብለው ይንገሯት? መምጫዋ ሰዓት ሲደርስ ምን ብለው ይንገሯት? በቃ መተሳሰብ፣ መላመድ ነው የእነሱ። እንደሌላው ሰራተኛና ባወራ ስሜት አይደለም። አንዳንዴ ሰክሮ ገብቶ ሰራተኛን አስቸግሩ ምናምን ነው እንደዚህ የሚፈጠረው። ብዙ ጊዜ የምንሰማቸው ታሪኮች ላይ ሀሚድ ላይም እግረኛው ላይም ብዙ ዩቱብ ላይም እዚህ ቤት የምንሰማውን ካያችሁ የእነሱ ግን ስሜት አይደለም ማለት በአንድ ሄደው ዘለው እዛ ነገር ላይ አይደለም የሄዱት። አብረው መኖራቸው መተሳሰብ፣ የምታስብለትን ሰራተኛዋ እንዴት እንደምታስብለት ኦኬ ሲያይ እንዴት እንደምታዝንለት ኦኬ። ምሳ ቋጥራ ስራ የምትልከው እሷ ናት። በቃ ሙሉ የሚስትን ድርሻ የምትወጣለት እሷ ነበረች። ሰው ሲያመው ደግሞ ቴኬር ስታደርገው፣ ስታስታምመው፣ ማሳጅ ስታረግለት፣ ራሱን ማሳጅ ስታረግለት፣ ቴኬር ስታደርገው ምስትለው ሳያስቡት መላመድ መጣና ተፋቅረው ቁጭ አሉ። መላመድ ውስጥ ፍቅር ይመጣል። መላመድ ውስጥ ፍቅር ይመጣል። መተሳሰብ ውስጥ መተዛዘን ውስጥ ፍቅር ይወለዳል። መተሳሰባቸው መተዛዘናቸው ፍቅር ወለደ። ከዛ ሚስት ከአረብ ሀገር ከ7 ዓመት በኋላ ስትመጣ ኦልሬዲ እነሱ ተፋቅረዋል። ወንድ ሆዱን ይወዳል። ሆዱን ብቻ ሳይሆን የምትንከባከቡ የምታዝንለት ሴት ይወዳል። ኦኬ ናት ሰፖስቱ ጊቭ ሂም ማሳጅ። ግን ሲያመው ስታይ አላስቻላትማ፣ አዘነችለት፣ ታዝንለታለች። ልብሱ የምታጥብለት፣ ምግብ ሰርታ የምታጎርሰው፣ የምታበላው፣ ምግቧ ከጣፈጠው፣ እንክብካቤዋ ከተመቸው፣ እሺ ጠዋት ቀስቅሳ ቁርስ አብልታ ስራ የምትሸኘው እሷ ናት። ከስራ ካረፈደ በሰላም ነው ወይ አለቀይ? ሰላም ነው ከስራ ያረፈድከው ዛሬ ደህና ነህ? ጀስት ደህንነትህን ለማወቅ ነው ብላ ቼክ የምታደርገው ከሆነ ኬር አባውት ኬር ስታደርገው ኬር ስታደርገው መላመድ መጣ። መላመድ ደግሞ ምን ያመጣል? ፍቅርን ይወልዳል። ፍቅር ተወለደ መሀላቸው። 3ኛ ልጃቸውን ወልደው ጠበቁ። 2 ልጅ ነበረ ጥላ ሄደችው ሰራተኛ ማዳም ወይም ሚስት 2 ልጅ ነበር ጥላ ሄደችው አረብ ሀገር። ስትመለስ ባሏ 3ኛ ልጅ ከሰራተኛ ወልዶ ጠበቃት። ከዛች ሰራተኛ ግን ስሜት አሳስቶት ምናምን ሳይሆን ተፋቅረው ተዋደው ነው። ምሳበይም ዛሬ በልቻለሁ፣ ቡናም ጠጥቻለሁ። ወጥተሽ ነበር መሰለኝ አመለጠሽ እንጂ በልቻለሁ። እና አንዳንዴ ስሜት ብቻ ሳይሆን ውጭ ነበር ማሪ የሆነች ጓደኛዬ ያጎቷ ልጅ እንድትይዝላት ባሏጋ ትታ መጣች። እሷ 9 ዓመት ተቀምጣ ስትሄድ አልፈልግሽም አለ። ቤቱን በስሙ አድርጎ ያጎቷ ልጅ አገባ። እናንተ ሰራተኛ ባዳ ሲገርማችሁ ዘሌዲ ዳዝ Oh my God, I forgot it. I will ask my sister. I forget to ask her, you know. I will ask her, Mari. I will let you know. If you search in TikTok also, you can find, I think. If you search in TikTok, hair extension or braided wig, something like that, you can find. Otherwise, Mari. Can I forget, sorry. ከዛ ሳቡ ጨርሽልን በቃ ስትመጣ ሶሪ ያሏታ ይቅርታ። ግን እነዚህ ሁላችሁ እንደ ተማረ ሰው ነው። ላይክ ቁጭ አድርገው ነው የነገሯት። ቁጭ አድርገው ከአረብ ሀገር ስትመጣ ቁጭ አድርገው እጅግ በጣም ይቅርታ አድርጊልን በቃ እኛ እሱም በግልጽ ሰራተኛዋን
ወድጃታለሁ። እሷም ደግሞ በግልጽ ይቅርታ አድርጊልኝ፣ ባልሽን ወድጀዋለሁ። ተላመድን፣ ተዋደድን፣ ይቅርታ አድርጊልን፣ በጣም ይቅርታ እናደርጋለን፣ እኔ ያለሱ መኖር አልችልም፣ እሱ ያለ እኔ መኖር አይችልም ብለው ይቅርታ ጠይቀዋት ከህይወቷ ወጡ። ንብረት ምናምን አልወሰዱባትም። ንብረቷን፣ ቤቷን፣ ልጆቿን ሰጥተዋት ባሏና ሰራተኛ የወለዱትን ልጅ ይዘው ተያይዘው ወጡ። በክብር በሰላም ገንዘቧን አልወሰዱም። ምንም ነገር ይኸው አደራሽን፣ ይኸው ልጆችሽን በፍቅር አሳድጌልሻለሁ፣ ባልሽን ግን ወድጀዋለሁ፣ እሱም ወዶኛል፣ ልጅ ወልደናል ብለው ንብረቷን፣ ቤቷን፣ ልጆቿን እንኪ ብለው አስታቅፈዋት ሰላም ሁኚ ብለው ተያይዘው ወጡ። ምንም ንብረት ምናምን አልካዷትም እነዚህ ሰዎች። ስለዚህ በህግ ይከሰሳሉ። ለምን ተፋቀሩ ተብለው በህግ ፍርድ ቤት ሄዳ ንብረቷ ሳይወሰድባት ልጆቿ ተሰጥተዋት ፍርድ ቤት ሄዳ ባሌና ሰራተኛዬ ከ7 ዓመት በኋላ ከአረብ ሀገር ስመጣ ተፋቅረው ጠበቁኝ ብላ መክሰስ ትችላለች? አትችልም። መብት አለው። ፍርድ ቤት በሱ ልብ አያዝም። ፍርድ ቤት በሰራተኛዋ ልብ አያዝም። ተዋደዱ። ምን ያርጉ? በጣም ጥሩ ሰራተኛ ስለሆነች ልጆቿን በታማኝነት በፍቅር አሳድጋላታለች። በጣም ጥሩ ባል ስለሆነ ደግሞ ንብረቷን አልነካም። ልቡን ግን ማዘዝ አይችልም። ተላመዱ፣ ተዋደዱ። አንድ ቤት አንድ ጣራ ውስጥ 7 ዓመት አብረው ሲኖሩ፣ ሲተሳሰቡ፣ ሲተዛዘኑ፣ ሲኖር ሲበሉ፣ ሲያጡ ሳይበሉ ተላመዱ፣ ተፋቀሩ። ምን ያርጉ? ምንም ማድረግ አይችሉም። በትዳር ላይ ሌላ ትዳር አይፈቅድም። አልተጋቡም፣ ተፋቀሩ፣ አብረው ተኙ፣ ልጅ ተወለደ። እሷ መታ አደራዋን ካስረከቡ በኋላ ነው ሄደው በስነስርዓት የተጋቡት። ከእሷ ጋር ፍቺውን ከፈጸመ በኋላ ምንም አይነት ንብረት ሳይካፈል እውነተኛ ፍቅር ስለሆነ ከሰራተኛው ጋር የያዘው ምንም አይነት ገንዘብ ከሚስቱ አልወሰደም። ምንም ነገር ሰርቶ ሊያስተዳድራት ከልጁ ጋር የወለደውን ልጅና ሰራተኛውን ይዞ ነው ከቤት የወጣ። ይኸው አደራሽን ብሎ አደራዋን፣ ቤቷን፣ ልጆቿን፣ ንብረቷን አስረክቦ ሰራተኛዋንና ከሰራተኛዋ የወለደው ልጅ ብቻ ነው ይዞ የወጣው። በግድ የሚሆን ነገር አለ? በግድ ማን ያስገድደዋል? በግድ ከሚስት ጋር አሁን ለምን? ምንም ማድረግ አይቻልም። አሁን እሷ ባሏን ሁሌም የልጆቿ አባት ነው እንዳከበረችው ትኖራለች። ለምን? ንብረቷን አልወሰደባትም። ንብረቷን አልወሰደም። ይቅርታ አድርጊልኝ፣ ወደድኳት፣ ምንም ማድረግ አልችልም። ስለዚህ ትዳራችሁን፣ ልጆቻችሁን ጥላችሁ አትሄዱ። እሱ ይሂድ። ከፈለገ እሱ አረብ ሀገር ሄዶ ይጥበስ፣ ይሂድ። እየላከልሽ አንቺ ከልጆች ጋር ኑሪ። ወይ ከልጅሽ አልሆንሽ፣ ከልጆችሽ አልሆንሽ፣ ወይ ከባለሽ አልሆንሽ